ነብዩ አለይሂ ሰላቱ ወሰለም ሴቶች መጡና አንቱ የአላህ መላእክተኛ ሆይ ስንሰግድ ወንዶችም ይሰግዳሉ ስንጾም ይጾማሉ ነገር ግን እኛ በአላህ መንገድ ላይ ትግል አናደርግም ወይም ጂሃድ አንወጣም እነሱ በአጅር ይበልጡናል ሲሏቸው ምን የመሰለ ያማረ መልስ ለሴቶች ሰጧቸው እናንተ አሏቸው የአረብኛውን ከማነበው ሰዓት ከመንጨርስ እናንተ በቤታችሁ ጉዳይ ላይ መቆማችሁ የሙጃሂዲን ወይም በአላህ መንገድ ላይ የሚታገለውን ሰው አጅር ታገኛላችሁ አሉ ሴት ልጅ ቤት ውስጥ ማገዟ ቤቱን መጠበቋ ፍራሹን መጠበቋ ንብረቱን መጠበቋ ባሏን ክብሩን መጠበቋ የሙጃሂዲን ደረጃ እንደምታገኝ የአላህ መላእክተኛ ነገሩ አላህ Subhanahu Wa Ta'ala ካለ መሰገንን ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ አዛቢ ለሸዲድ ነው ያለው ካመሰገናችሁን ጨምርላችኋለሁ አንተ ወንድ ተወለደ ሴት አይደለም የተሰጠ ልጅ ሳሊ ተቀይ የሚሆን ልጅ እስከሆነ ድረስ ገና ከባለቤት ሆድ ውስጥ እንደወጣ አዛን አሰማው እዛን ጊዜ በአዛን የተቀበልከው ልጅ ኢንሻአላህ መጥፎ ነገር ላይ አትወርቅብህም መጥፎ ነገር ላይ አውርቅብህ ይሄን ነው ማድረግ ያለበት ስለዚህ እህቶቼ በትዳራችሁ ቤታችሁን ጠብቁ ስትጠብቁ በሰደቃ ጠብቁት በዚያራ ጠብቁ ሁሌ ብቻኛ ተቃቅፈን መተኛት ህይወት እንዳይመስል አብረሽ ከባልሽ ጋር እናቱ ቤት አብረሽ ከባልሽ ጋር አባቱ ቤት እናትሽ ቤት አባትሽ ቤት እየሄዳችሁ ዱንያ እንደዚህ ጨርሰን መሄዳለን እስላም ቆልፎ አይኖርም እስላም ለራሴ ብቻ አይደለም በሁሉም ነገር ላይ ማንነታችን ሜዳ ላይ ማሳየት አለብን ጌታችን አላህ ምን ይላል አፈሐሲብቱም አነማ خلقناكم عبثا وانكم الينا لا ترجعون እንደው ብቻ እንደው ልትበሉ ልትጠጡ ልቆናችሁ ልትኖሩ የተፈጠራችሁ ይመስላችኋል እንዴ وانكم الينا لا ترجعون ወደኛስ ማትመለሱ ይመስላችኋል እንዴ ይላል ወደሱ መመለሱ ማንንም የሚቀር የለም ኸይረኛውም ሸረኛውም ሀብታሙም ደሃውም ቀዩም ጥቁሩም ትንሹም ትልቁም وكلهم آتيه يوم القيامة فرضا ማንኛውም አካል ወደ ጌታ አላህ ጋር የመቅረቡ ነገር የሚያጠራጥር አይደለም ስለዚህ የተፈጠርንበት ዓላማ ከምንም በላይ ማወቅ ያስፈልጋል ሰዎች በገንዘብ ሲወዳደሩ እናያለን በመኪና ሲወዳደሩ እናያለን ቢይዙ ባይከፋም በቤት ሲወዳደሩ እናያለን ቢኖሩበትም ባይከፋም ነገር ግን የተፈጠርንበት ዓላማ ይሄ አይደለም አላህ የፈጠረን ዓላማ እሱን አውቀነው እሱን ተገስተነው እንድንመጣ ነው የሰው ልጅ እኮ ጥጋቡ በጣም ይገርማል አንዳንዱ ሴት በዛብኝ ይላል አንዳንዱ ወንድ በዛብኝ ይላል አንዳንዱ ደግሞ አዳር ያለቅሳል ያ ረቢ አንድ ልጅ ከከለከልከኝ 10 አመት ሆነ ብሎ ደግሞ የሚያለቅሳል አንድ ልጅን ፈልጎ ደግሞ ታይላንድ ድረስ ግብጽ ድረስ ህንድ ድረስ ደግሞ የሚሄዳል አንድ ልጅ አጥቶ ጥጋባችን ለዚህ ነው እኮ አላህ ወለው በሰጠ الله رزقا لعباده لبغوا የሰው ልጅ እንደው ርስቄን ባዘንብለት አለ ጥጋቡ አይቻልም ማለት ጥጋቡ አይቻልም ማለት በቃ ደሃን ሁሉ ይረግጥ ነበር ደሃን ሁሉ በመኪና ነው የሚገጨው እዚህ ደሃ አልፈልግም እዚህ ሰፈር ደሃ በዛ ይላል አላህ ቢያዘንብለት አትችለው ኢላ من رحم ربي አላህ ያዘነለት ወንድሜ ካልሆነ በስተቀር አላህ ያዘነለት እህቴ ካልሆነች በስተቀር ርስቁን አላህ ሲያዘንብለት የሰው ልጅ አይቻልም ለዚህ ነው እኮ አላህ ያዘብነው ቢሰጠን ስለማንችል ለምን ከአላህ የበለጠ እውነተኛ ተናጋሪ ስለሌለ